ከዛ ችግር እናንተን ፈጣሪ እየጠበቃችሁ ነው እና አትከፉበት። እሷ ለእኔ ካልሆነች በቃ መሞት ካለብኝ እሞታለሁ። አሁን ይሄ ያለ እነሷ በመሀል እኔ ራሱ እንደዛ አልወድም። እንደዚህ ነው የእነሷን ሷን ደግሞ ኤሪክም ድራማ ይስራብን። በጣም ይገርማል እውነት ለመናገር ሰው አዋሉን ይመስላል የተባለው እዚህ ጋ ነው እና ሄሉ አውሮፓ ገብተው አውሮፓ ሆነው አውሮፓ ቱርክ ላይ ነው እንጂ መጣንልሽ ቱርክ እያሉ ትናንትና ተጓዙ ብለን እኮ ነግራችሁ ነበር። ተመልሰው ነው በቃ እንደ ቤዚ ባለፈው ቤዚ እንደዚህ ቅህር ያለው ብላ በነገጧቱ የሆነ ነገር አግዷት መድሮች ብሎ ተመልሳ ነበርና እንደነሱ ካልሆኑ ብዬ ነበር። ይኸው የእሷን ዜማ አምጥተው ቁጭ አደረጉትና በጣም ይገርማል። ብዙ ኮመንቶች ደግሞ ስቀዋል። እኔ ራሱ ሳየው በጣም ነው የሳኩት የምር ኢትዮጵያ ሆነው ሱብሃንአላህ ጥሩ ነው። ዙሮ እንደዚህ ካልሆነ ተመልካች የለም። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ደግሞ ለምታበረታቱኝ ውድ ሀገሬ ልጆች እህት ወንድሞቼ በያላችሁበት ክፉ አይንካችሁ፣ ከመጥፎ ነገር አላህ ይጠብቃችሁ፣ የምትወዱትን የሚወዳችሁን አላህ ይወፍቃችሁ። ጾማችንንም ደግሞ ጾመው ከሚቀበሉት ያድርገን። እንግዲህ የዛሬ አመት ታውቃላችሁ እንደዚህ ጾመው ዘንድሮን እዚች ቦታ ደርሰው ሳይጾሙ በህይወት ያልኖሩ ሰዎች አሉና እኛ ደግሞ ከዛ ሁሉ ወጥተን አልሐምዱሊላህ ለዚህ ቀን ደርሰን እየጾምነ ዱዓ እያደረግን እንገኛለን። እና ባለንበት አጋጣሚ ሁሌ መልካም ነገሮችን እንስራ፣ መልካም እንሆን፣ ለሰው ላይ ክፉ ነገር አንመኝ። ምክንያቱም ብዙ ሰው አሁን እንደዚህ ጾሙ ራሱ ሮማዳን ሲያልቅ ላይ ህይወቱ የሚያልፍ ሰው ሊኖር ይችላል። ሳይጨርሰው ነው የሚያልፋለና ከአንድ ጊዜ መጥፎ ነገሮች ስናስብ የሆነ ነገር በሆነ ባልሆነው ስንናደድ ሞትን ማሰብ አለብንና ምን ያክል እንኖር ነው የዚህን ያክል ብለን ራሳችንን ማጽናናት ይኖርብናል ማለት ነው። እውነትም እንደዛ ነውና ሁላችንም መቼ እንደምንወስ ስለማናውቀው ሁሌም ከኛ ደስታ መራቅ የለበትም። ዛሬ መኖር አለብን ለነገ እያልን ብዙዎቻችን ተከፍተን የምንኖር ሰዎች ስላለን በምንከፋው ነገር ተስፋ የምንቆርጥ ሰዎች ስላለን ተስፋ መቁረጥ የለብንም። ነገን እኛ እንኖር አንኖር የምናውቀው ታሪክ ስለሌለ ዛሬን እንኖር እላችኋለሁ ውዶችዬ። በመተሳሰብ በመፈቃቀር እንኳን ለመጣያ እኮ ተዋዱ ለመኖሪያ እኮ ፍቅር የለንም የምር እና ሁሌ የምንዋደድ መልካም እንሰብላችኋለሁ። በተረፈ እንግዲህ እነሄሉ ትናንትና ቱርክ መጣንልሽ ቱርክ ኢስታንቡል እያሉ ወጥተው ሲያበቁ ሻንጣ ይዘው እኛ ደግሞ ተለያዩ ብለን አብሮ ያለ ሰው ሲለያይ እኮ ከባድ ነው። ያና ዛሬ እናያቸዋለን ኢትዮጵያ ውስጥ ሆነው አፍጥር ላይ እያፈጠሩ። በዛ ላይ ደግሞ ሄሉ በጣም አምሮባት ነው ያለችው አለባበሷ ምናምን። ከዛ ላይ እንግዲህ ኤሪክ ደስ ብሎት ሻርቡን ያለብሳል 10 ጊዜ ሸተት ሲላልኳቸው እያለበሰ መልሶ ያለብሳል መልሶ ያለብሳል። አረ በጣም ነው የተመቹኝ፣ እውነት በጣም ነው ደስ ያለኝ። በቃ ኤሪክ ኢትዮጵያዊ ሆነ በጣም ነው የሚገርመው። በቃ አማርኛም ቻለ በስነ ስርዓት የሚገርም ነው። የዛኔ ለካ ለመጀመሪያ ጊዜ መጥቶ እንደዛ ሄሉ በአማርኛ ልታናግረው ስትል አይችልም እያለ እና በነገጣቱ ወሬውን ጀምሮ ነበር። አሁንማ ካላስ አረበኛ ረሳኩ በአማርኛ ነው እያንዳንዱን ነገር ሲፈስር የነበረው እና በጣም ነው የገረመኝ። እና አውሮፓ የቀሩበት ምክንያት እኔ እጁ እንትን ስላለ ነው አይደል እዛ መሄድ አንችልም ምናምን ብለው ምክንያት አደረጉ። እኔ ደግሞ ያሳቁኝ እነ ጆሲ ማለት ነው። ጆሲ መሻላ በዛ ላይ ቶብ ለብሶ ነው የዋለው አብሮ። በቃ ኢትዮጵያዊነት እኮ ግን ይሄ ነው አይደል? በጣም ደስ ይላል የምር አንድነትን ተከባብረው እንደዚህ በደስታ ሲያሳልፉ ደስ ነው ያለኝ። ጆሲ ራሱ ማሻአላ። እና እንግዲህ ከዛ በመቀጠል ደግሞ እሱ ሲያወራ ኤሪክ ሲያወራ ማለት ነው ልክ ይሆናል አይደል? እውነትም ቁም ነገር ያለው ወሬ በቃ የሚያጓጓ ወሬ ሰው ሲያወራና አሁን እያልን ግንባራችን አራሳችን እንደምንነቀንቀው ማለት ነው። ጆሲና እንዲ ደግሞ የውሸት ድራማ እየሰሩ አሁን እያሉ አልኳቸው ራሳቸውን ይነቀንቃሉ። ምን አይነት ወሬ አውርታችኋል ባካችሁ? በጣም ፈታ የሚያደርግ ወሬ ነው። እና እኔ ሳየው በጣም እየሳኩ ነበርና ሄሉ ደግሞ ለባብሳ ቁጭ ብላ እነሱ መሀል ቁጭ ብላ በጣም ነው የምታስቀው። እና እሱ ደግሞ መሞትን ካለብኝ እሷን ከማጣኔ በሞት ይሻለኛል አለና ሙኮዳው ተደርድሮባቸው ነበር በመሀላቸው። ያንን ሙኮዳ በደግ አድርጎ እንደዚህ ያለ ወድም አለ መጠጋት አለብኝ እያለ
አይ ሪክ እና በጣም ነው የሚገረመኝ። እኔ ደግሞ በቃ እንዲሁም ሲያመሹ ማለት ነው ሲያመሹ እኔ የጠበኩት በቃ ቱርክ ላይ ደርሰው የቱርክን በቃ እዛ ምክንያቱም መንገዱ እንትን ስለሚያደክማቸው ከዛ ተኝተው ምናምን እንደዚህ ሰዓት ሄዶባቸው እርግጠኛ ዛሬም ላይመጡ ይችላሉ። ቢመጡ እንኳ ራሱ ከመሸ ሊሰሩ ይችላሉ ቪዲዮ ወይ ደግሞ ዛሬ አይመጡም የሚል ተስፋ ነው የነበረኝ ማለት ነው። በጣም ነው የገረመኝ። ከዛ ለካ እነሱ አዲስ አበባቸውን ሳይወጡ ሸውደውናል ትላላችሁ። ናቲም እንግዲህ ያው ሊሄድ ተዘጋጅቶ ትኬት ቆርጫለሁ እያለ ነበር። ያው ሄዱ አልቅስ አስቀርተዋለች። የእሱ እንኳ ቢቀርም ችግር የለውም። ነገሮችን በዚህ ሁኔታ ተቀያይመው መለያየት ስለሌለባቸው መቅረቱ ጥሩ ነው ብዬ አስባለሁ። እና ብቻ ድራማዊ ይገርማል። እና ብዙ ኮመንተሮች ተናደው ከዚህ ኩላ ድራማ ነው ብትሉን ምን ችግር አለው? እና ምናቸው አልነበረ ተጫወቱብን። ቱርክ እኮ ነበር የጠበቅ ነው። እንዴት እዚሁ ይቀራሉ? እንደወላሂ ሁሉም ኮመንተሮች በጣም ነው ፈታ ያደረጋችሁኝ፣ በጣም ነው ያሳቃችሁኝ። እውነት እናንተ ባትኖሩ እንደው ማንዘና ያደርገን ነበረ። እውነት በጣም ብዙ ምርጥ ኮመንተሮች አሉና ፈገግ አርጋችሁናል። መቼም እዚህ ቦታ ላይ ሆነን ፈገግታ እንፈልጋለን። አንዳንድ ነገሮችን መርሳት እንፈልጋለን። መጫወት በቃ የሆነ ለምን እኛ ስላላለልን ወጥተን ዘና የምንልበት ደበረን ብለን ውጭ ማየት አንችልም። ተደሰትነ ብለን መዝናናት አንችልም። እና በብዙ ነገሮች የታፈነነን እና እንደዚህ አይነት ነገሮችን አይተን ስንስቅ በጣም ያስቃል። የምር በጣም ተጫዋች ሰዎች አሉና እንግዲህ እነ ሄሉ ታዲያ ቱርኩን ሰርዘውታል ትላላችሁ። ሰርዘውታል አልሙሄም ዝሮ እዚህም ሆነው ጥሩ ነገር ከሰሩልን ችግር የለውም። እኛ እነሱ ባመጡን ነው እንጂ ችግር የለብንም ነበረ። ግን እኛ እንደዛ ሻንጣ ይዘው ምናምን ከሚሸውዱና በቃ ነገ ወይ ከነገ ወዲያ እንሄዳለን ብለው ቢያወሩና ሻንጣ ላየንም ችግር የለውም። እንሄዳለን ብለን ነበር፣ ከቀሩ ራሱ እንሄዳለን ብለን ነበር። በቃ አንድ አይነት ነገር ተፈጠረ ብለው ቢነግሩና ሻንጣ ሳይጎትቱ ሳይስቡ ባይለፉ ቦሌ ባይሄዱ ምን ችግር ነበረው? እኛ ደግሞ በቃ የመጨረሻቸው መስሎን ነበር። ለማንኛውም ዋናው ነገር እነሱ በሰላም መምጣታቸው ነው። በላ እያደረጋችሁ እንግዲህ ፍጡራችሁን ማለት ነው። ሳምቡሳም አለ፣ ቢዛም አለ፣ ሁሉ ነገር አለ እየበላችሁ ትላላችሁ። እና ውድ ተመልካቾች በጣም ነው የምወዳችሁ ማከብራችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ምን ተሰማችሁ እስኪ ጻፉልኝ። ግን እኔ በጣም ነው ያሳቀኝ የምር በጣም ስቄ ነው ያለፍኩት እስከመጨረሻው ድረስ እየሳኩ ነበር። ያኔ የእነሱ የሚሉትንና ኮመንተሮችን የምጽፉትን ማለት ነው። እና ብቻ ለማንኛውም ሀሪፍ ነው። የእነሱ ደስታችን ነው። ሁሌም በደስታ ከመጡ ይስሩ፣ በዚሁ ይቀጥሉ። እንደቀጠለ ነው። ፓርት ጥሩ ይቀጥላል ነገር ትላላችሁ እና ላይክ ሰብ አድርጉኝ። አይከፈልበትም። ስደተኛታችሁ ነኝ። አብሬያችሁ ነበርኩት። ይቡነኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። አሰላሙ አለይኩም።